ዋትስአፕ ዩቲዩብ እንዴት ናችሁ? ቻፒ ተመልሷል ማለት ነው። ዛሬ ደግሞ የምናወራው ስለ ራይድ ስራ ራይድ ስራ ነው የምናወራው ማለት ነው። እና ይቅርታ እንግላ ነዳሪ ረፍዷል። አክቹአሊ ቢሮ ሰዓት ረፍዷል። እና ምን ልላችሁ ፈልጌ ነው ራይድ ስራ ያዋጣል ወይስ አያዋጣም? ቻፒ እንዴት አገኘው ስራውን የሚለው ማለት ዛሬ በደንብ እናወራለን። ሁልጊዜም እንደምታውቁት ያው ወደ ቢሮ ሲሄድ ለጊዜው ሰሞኑን ነው እንግዲህ እንደነ ቪዲዮ ተራራሽ ነው የሚሄደው ማለት ነው። እማልቆ ነገር ለማሳወቅ የማላደርገው ነገር አይኖርም ማለት ነው። ሶ ይሰማል ወይ ተስፋ አደርጋለሁ። ቪዲዮም ጥራት አለው ተስፋ አደርጋለሁ። ሆኖስ ይቅርታ እንግዲህ ካልተመቻችሁ እንትን ነው ላይቱ ዛሬ ምንድን ነው ያው ይቅርታ ነው ዩኒቨርሲቲ ስለመቀርጽ ነው ማለት ነው። ቀጣይ ይስተካከላል። እሺ እና ይሄ ቪዲዮ የመጣች በዚህ ሰዎች ወይ ራይድ ለመጀመር አስባችኋል ወይ ደግሞ በቀን ገቢ የምትቀበላችሁ መኪና ለተከራዩ አስባችኋል። ካልሆነ መኪናም ገዝታችሁ ራይድ ለመስራት አስባችሁ ሊሆን ይችላል። እንግዲህ አይዞን አለሁላችሁ ሌላችሁ ነው። ቢያንስ ለአንድ አመት ሰርቻለሁ በተከታታይ ሳላርፍ ማለት ነው። ለዞም ቢሮ ሰራተኛ ሆኜ ማለት ነው የሰራሁት ስራውን። ምን ላችሁ ፈልጌ ነው ራይድ ስራ አክቹአሊ እንደ መሰላችሁ እኔ ስጀምረው መኪና ከገዛሁኝ በኋላ ስራውን ለማወቅ መጀመሪያ በምን ሰራው የዛን ጊዜ ያንጎ እንትን ያለ ጊዜ ነበረ ላይክ ያንጎ በጣም እንደዚህ አሁን እንዳሁኑ እንዳለበት የሶሻል ሚዲያ እንትን አልነበራቸውም። በቃ ያንጎ ይታወቃል፣ ግን በጣም ትንሽ ብር እንደሚሰጥ ነበር የሚታወቀው። እንደሚሰጥ ማለት ረጅም መንገድ ሄዳችሁ ትንሽ ብር ነበረ። እንደውም አይ ቲንክ ያሁኑ ቦነስ ምናምን አለ። የድሮ ግን እንደዛ ሁሉ አልነበረም። ረጅም መንገድ ሰርታችሁ ምንም ወፍ ብር። እኔ ስራውን በደንብ ማወቅ ስለፈለኩኝ ምን አደረኩ? በያንጎ ጀመርኩ። ረጅም መንገድ መስራት ጀመርኩ። ላይክ ከ4 ኪሎ ወደ አያት፣ ከአያት ወደ ጣፎ፣ ከጣፎ ወደዚህ መመለስ ወደ 4 ኪሎ፣ ከ4 ኪሎ ወደ አዲሱ ገበያ በያንጎ ማለት ቅጥቅጥ ያደረኩት የምሬ ነው እላችሁ። ምክንያቱም ግዴታ ስራውን ማወቅ ስለነበረብኝ ምን እንደምሰራ ማወቅ ስለነበረብኝ ለዛ ነበር። ዛሬ በጣም ከዛ በኋላ መጨረሻ ላይ ባለው ማክቹአሊ ይቅርታ እንግዲህ የሄዶ ነው ማውራችሁ። ይደርሳሉ ሰዓትም ይሄዳል። 20 ጉዳይ ለሁለት ሆነ። ስራውን ለመለወጥ መጀመሪያ ያደረኩት ነገር እንዳልኳችሁ በያንጎ ስራ መስራት ጀመርኩ ማለት ነው። ያንጎን ተጠቅሜ በደንብ አድርጌ ስራውን ለማወቅ ሞከርኩ። ከዛ በቃ ወደ ፈረስና ወደ ራይድ መጣሁ። ፈረስና ራይድ በጣም እንደውም መጨረሻ ላይ ሪኮመንድ አደርጋችኋለሁ ካረሳሁት ማለት የትኛው እንደተመቸኝ። ከዛ ግን እኔ ሲጀመር መኪና ስገዛ ራሱ የቢሮ ሰራተኛ ነበርኩኝ እና ራይድም ያሰብኩት በቃ እየሰራው ቢያንስ እዳዋን ከከፈለ እዳው ማለት አሁን የኔ መኪና በቀን 1000 ምናምን ብር ይጠበቅበታል ማለት ነው። ለእዳው ብቻ እዳው ለእኔ ትርፍ ለማግኘት ሳይሆን እዳውን ለማግኘት ብቻ ማለት ነው። የነበረኛ አማራጭ ምንድነው? ግዴታ ያቺ ጧትና ማታ እየሰራው ራይድን እየሰራውኝ እሷን ብር መመለስ ነበረ። ሆነ ለመናገር ራይድ እንደምትገምቱት አይደለም ስላችሁ ፉል ታይም ለሚሰራው ሰው እኛን ዲማንዳችን በጣም ስለሚበዛ ነው እንጂ በዚህ ሰዓት ለራሱ መኪና ያለው ሰው አሪፍ ነው። ግን ገቢ ላለው መኪና ማለት ባይዘው አንድ ሰው መኪና በገቢ ተቀበለ ማለት ልቅኛ እዳ እንዳለብን ሰዎች ማለት ነው። እኛ ለክ እዳ ኖሮብን መኪና ራይድ እንደምንሰራው ማለት ነው። አንዳንድ ሰው ራይድ የሚሰራው ስራዬ ብሎ ነው ላይክ ትርፍ ለማግኘት ነው አትርፎ ምናምን። አንዳንድ ሰው ደግሞ ያቺ እዳውን ለመክፈል ያቺ የምትመጣውን ብር ለመክፈል ከዛ ውጪ ሜቢ ትንሽ አሁን የሚገቡ ሰዎች እንደውም ወር ትንሽ ከህይወታቸው ጋር አገናኝተውት ያው ለአንዳንድ ነገር ይሆናል የምትሰራ ብር ተብሎ ማለት ነው። የራይድ ኤክስፒሪየንስ በጣም የሚገርማችሁ አንድ ማውን አጋጣሚ ራሱ አጋጥሞኝ ነበር። በዚህ አጋጣሚ ልንገራችሁ። ምንድነው ያጋጠመኝ? የት ነበር መሰላችሁ? ገና እንደጀመርኩ አከይ ሰሞኑን ነው እንትን ነው አያት ጋር ቆሜ ያለውና አያት ባቡር መጨረሻ ባቡር ጣቢያው ጋር ማለት ነው። ከዛ ቆሜ መስኮቴን ከፍቼ ቁጭ ብያለሁ። ቲክቶክ እያየሁ ነው ምናምን። ከዛ ያው ኖሌጅ ባይዞ ይኖራችኋል፣ የሆነ ሎጂክ ይኖራል፣ እውቀት ይኖራል። በትንሽ ምስል ሰራው ስትቀመጡ ይኖራል። አንድ ሰው እየመጣ እዛ ጋር እየሰማሁት ነውና
እኔ እንድሰማው አድርጎ ነው እያወራ ያለው። ሶ ይኸውላችሁ ጫፍ ላይ ነው ያለሁት እኔ የአያት አደባባዩ ጫፍ ማለት ነው። እዛ ጫፍ ላይ ቆሜ ምን ይላል እሱ በዚህ በኩል ሆኖ ራይድ እንጠራ ሰው በዛ በኩል ማለት ነው። እኔም ይመስል እዛ ራይድ ጠርቶ በዛ በኩል እንችለው ቶ በቃ ይሏል ያኛው በስልክ ማለት ነው። ቶ አትምጣ በቃ እዚሁ አለ ትሄዳለህ አለኝ። ከዛ አዎ አልኩት። ወዴት ነህ? ጣፎ። ሶ ጣፎ በሎጂኩ ያስኬዳል። ሰውዬው በዛ በኩል ከሆነ ያ መኪና ራይድ ዞሮ ከሚመጣ በዚህ በኩል ያለው ይዞት ቢሄድ ይሻላል። ከዛ እሺ አልኩና ከዛ ደርሶ መልስ ነው አለኝ። የሆነ ሴት መጣ ልናመጣት ነው ምናምን አለኝ። ከዛ ዋጋ ተናገር። ዋጋው ላይ በጣም አረከሰብኝና በጣም ትንሽ ብር ይጣራ። እሱ ለነገሩ አንድ አለመጠርጠሪያ መንገድ ነው አክቹአሊ። ከዛ በኋላ እሺ አልኩት። ገባን። የኔ መኪና አሁን ያነሳሁት እንጂ እቺ ከኋላ ማለት ነው ብረት ነበራት። ይሄ ብረት እንደዚህ ዝግት ያለ ነበር። አንዳንዴ ወይ ሞኝ ሆኜ ብቻ ጀመርን መንገድ ልክ አያትን አልፈን ወደ ክብር ደመና ጋር ከእንደም ይዛን ጊዜ በደንብ ራሱ አላውቅም ሰፈሩ ራሱ። ከዛ ወደዛ አካባቢ ስንደርስ ማለት ነው ጀለስ ምን ማለት ጀመረ። የመጀመሪያው ስራ ምንድነው ስልክ ይተራው በጣም ስልክ ያወራል። እኔ በውስጥ ያለ በዛ በኩል ያለው አይሰማኝም ለመናገር። ከዛ ስልክ እያወራው የሆነ ሳለ ምን አለኝ አባቱ ስልክሽን አንዴ ስልክ ሊያዝበት ምናምን አለ። ምን አልከኝ አልኩት። ስልክ ፈልጌ ነው አንዴ ስልክ ሊያዝ ሲለኝ ኧረ ያው አጀንዳ አለ። እኔ ደግሞ የዛን ጊዜ ራሱ የሆነ ቢዝነስ አናነፍ ስለማሞክር ሁሉ ከአጠገብ አጀንዳ አስቀምጣለሁ ሁሉ ጊዜ ትንሽ አጀንዳ እንካ ብዬ ከነስክሪፕቶ ሰጣሁት በኋላ ማለት ነው። ገረመው ልጁ እንዴ አለ በጣም በአጀንዳ እንደምትይዘው ምናምን በጣም ጎበዝ አንተ ኧረ በለው ምናምን አለና ሰጣሁትና ከዛ አጀንዳው ላይ እንትን ብሎ መሰለኝ ብቻ መለሰልኝ። ኦኬ እሺ አልኩት። ከዛ አሁን እኮ በእናትሽ አንቺ እኮ እንትን አልሽ እንጂ እኮ እኔ አሁን አፕሊኬሽን ነበር ጠራ ያሰብኩት እኮ ታውቃለህ። አንተ ምረው ተጠቀመው ፈረስ ነው እኮ በእናትህ ፈረስ አፕሊኬሽን ልጠቀም ብዬ እኮ እስኪ ላክልኝ ፈረስ አፕሊኬሽን አለ። እሺ አባዬ ቆይ ኦሬዲ እሺ ልክላለሁ ችግር የለውም ስንቁም ልክላለሁ ስለው አይ ለምን እንዴ አሁን እየሄድን አለክልኝም እንዴ ይሄው አሁን እየሄድን ላክልኝ ችግር የለውም እዚሁ ጋር ይመችሻል ፈረስ አፕሊኬሽን ዜንደር ላይ ገባና ችግር የለውም ወይ ክፈተውና አስጠኝ ምናምን አለ። እንዳልኳችሁ እኔ ደግሞ የሚያስጨነቀኝ ሰው አልወድም በህይወቴ አይደለም እንደዚህ በኖርማልም አልፈልግም ሰው ህይወቴ እንዲያስጨነቀኝ። ከዛ ምን ተፈጠረ መሰላችሁ ስጠኝ ሲለኝ በጣም አስጨነቀኝ። እንዴ ወጣ ተናደድኩ መጨረሻ ላይ አባት ምን ሆነ ነው ካልሆነ ሱቁም ሰጣለሁ በቃ ተረጋጋ ምናምን አልኩት። ምክንያቱም በሰውኛ አስተሳሰቡትም ዛተማች የሚያወራሩት ነገር የለም። እንዴ ስልክ ስጠኝ እንደዚህ ላድርግ ምናምን እንዴ ምንም እንትን አይደለም። ከዛ ይኸውላችሁ ክብር ደመናን አለፌ አይ ቲንክ ገብርኤል አካባቢ ነው ገብርኤል ጋር ስንደርስ ጀለስ ምክንያቱም ሁለት ሞክሯል አይታችኋል። በአጀንዳ መጀመሪያ ስልክ ያዝ ብሎ ሊቀበለኝ ነበር አጀንዳ ሰጠሁት። ከዛ ሁለተኛ ላይ ደግሞ ስልክ ምንድነው ስልክ እንትን ፈረስ ትራንስፈር ፈረስ ልቀበል ምናምን ብሎ እሱንም ሊቀበለኝ ነበረ ነው አልኩ። ሶ በእነዚህ በሁለት ነገር ካለፈን በኋላ መጨረሻው እንዳልኳችሁ ልክ ጣፎ ገብርኤል አካባቢ ስንደርስ ጀለስ ወዲያውኑ 200 ብሬን እንዲህ ውር አደረገችውና መንገድ ላይ ነው የወረደው። መንገድ ላይ ዞር ብሎም አላየኝም። በቃ መንገድ ላይ ዘሎ ወረደ። ዝልል ብሎ ወረደ። እኔ አላየሁትም ጭራሽ ወዴት እንደገባ ሰው አላየሁትም። ሰው እንዴት ምክንያቱም ያለኝ መጀመሪያ እንዳልኳችሁ ሰው ሄደን ልናመጣ ነው እሷ እዛ ጋር ነች እዚህ ጋር ነች አሁን እያለ ነው። ከዛ የሚገርማችሁ ባይዘው እኮ በዛ ፍጥነቱ ላራሱ እኮ ስለ ስራ ምናምን እኮ አውርተናል። በዛሽ ደቂቃ ቅጽበት ውስጥ ስለ ስራ ራይድ እንዴት ነው ምናምን አሪፍ ነው ምናምን ያዋጣል። እኔም እኮ የሆነች ብር አለችኝ ቆጥቤ ምናምን እና ምላችሁ ምክር የመጀመሪያ ምክር ምንድነው የትኛውም ሰው የሆነ በጣም አላስፈላጊ ነገር ካሳያችሁ በቃ ጥርጣሬ አስገቡት። ማርያምን በቃ እንዳታምኑ ጭራሽ። አሁን የሰው ጀመረ ነው በቃ በጣም ብዙ ሲለፈልፍብኝ አላመንኩትም። በቃ ምክንያቱም በጣም እያወራ ነው። እኔ ቱሪስቱ ማች አክቹአሊ ለዞም ሳሉት እንግዲህ ሹፌር ሳያወራ ተሳፋሪ የሚያወራ ከሆነ የሆነ ነገር አለ ብላችሁ መጠርጠር አለባችሁ። ከዛ በዛ እንትን አልኩኝ እላችኋለሁ። የመጀመሪያ እንትኔን ምንድነው ይባለው ዝርፌን አመለጥኩኝ ማለት ነው። ራይድ ስራ ገና እንደጀመርኩ እኮ ነው ደግሞ ይዛኔ እና ወደ ራይድ ስራ ጥቅምና ጉዳቱ ስንመጣ አክቹአሊ ጉዳቱ እንዳለ ጉዳት ያው ብዙ ጊዜ አምሽታችሁ አትስሩ። ካሁን ሰካራ ጋር መጣላላችሁ ለሊት ላይ ብዙ ጊዜ አይመችም። ሲጀመር መንገድም አይነው መንገድ ነፃ ነው። ብርም እንደፈለጋችሁ ነው የምትጭኑት። ግን ቢሆንም የሆነ ሴፍ አይደለም ብቻላ ለሚፈጠረው ነገር ኃላፊነት የሚወስዱ ሰው የለም። ምን ነገር ቢፈጠርባችሁ ራይድም ማንም ዞር ብሎ አያችሁ ዞር። ስለዚህ ሌላው ያለው አማራጭ ምንድነው እና ብቻ አሪፍ ነው ቢዝነሱ። እኔ ለምጃ ያቺ ብር እንደ መሰላችሁ እኔ ራይድን ስራ የሆነ ጊዜ ወደድኩት። ለምንድን ነው
ጌም ዞን ነበረኝ ከዚህ የምታውቁኝ ሰዎች ታውቁኛላችሁና ፑል ቤት ምናምን ነበረኝና አይ ነው የቀን ገቢ ምን ያህል ውርዝ እንዳለው አውቃለሁ። ማለት በየቀኑ ገቢ ስለማገኝ እኔ አውቃለሁ ጥቅም ነበረኝና ያንን ብር በአንድ ስራ ሳገኘው ማለት እንግዲህ ጌም ዞን ማለት እኮ የዛን ጊዜ በቀን ቢያንስ 1000 ብር ወይ 1500 ብር ወይ 500 ብር የሚሰራበት ቀን አለ። እነዛን ብር ነበር ቀኑን ሙሉ ሰርቶ የሚያገኘው ለዛም ትርፍ ብዬ የማይዘው ብር። ከዛ አሁን እዚህ ጋር ግን ስመጣ ራይድ ላይ ላይክ እንትኑ በጣም አሪፍ ነው። በአንድ ስራ 1000 ብር ታገኛላችሁ፣ በአንድ ስራ 500 ብር ታገኛላችሁ፣ በአንድ ስራ 1500 ገብቷችኋል ሀሳቤ። ሶ በቃ በጣም አሪፍ ሆነልኝ ለኔ በቃ ምክንያቱም እየወጣ ብቻ እያዋጣኝ ነበር። እና መሀል ላይ እንደውም ከዚህ በኋላ መኪና በብድር ምገሰቦች ካላችሁ አከራዩት ይስራ መኪናው ማርያም ነው የምላችሁ እናንተ ማነውስ። አሁን እኔ በጣም ስትራግል አድርጌያለሁ እንዴ ያልሰራሁት ስራ የለም እኮ እኔ ብድሩ አስጨነቀኝ ማለት ነው። እንደውም አንድ ወር ቱር አላለፈኝም ብላችሁ አዋጭ እንደም እግዚአብሔር ይስጣቸው ተውኝ እንጂ ስላችሁ ያው እኔም ከጸባይ አንፃር ሊሆን ይችላል ብቻ ላሻሉኝ እንጂ ማለት ያው በቅጣት ማለት ነው። በጣም ነበር የሚያስጨንቀው እዳ ኖሮባችሁ ስራ ገቢ እዚህ ጋር ሳታስገቡ ስቀሩ። እኔ ደግሞ እንዳልኳችሁ በሰዓት 2 ስራ ነው የምሰራው። እዚህ ጋር ቢሮ እየሰራው ማታ ወጥቼ ነው የምሰራው ገና ማታው ደግሞ ከትራፊክ ጋር ሩጫ። ቀን ሙሉ ብሰራ ችግር የለም ሲጀመር የሚያስቸግር ነገር የለም። ቀን ሙሉ ብሰራ ትመልሰዋለህ ወደ አይነት። የኔ ግን እንዳልኳችሁ ቢሮ ግዴታ መግባት አለብኝ። ቢሮ ሳልገባ ራይድ ቀን ሙሉ መስራት አልችልም። እና ደግሞ የራይድ ስራ አሁን የተመተው ነው ስላችሁ አሁን ቀን ስራ የለም ባይዘው። እኔ ማን የተረዳው ነገር ብዙ ጊዜ ስራው የራይድ ስራ መቼ መሰላችሁ ማታና ጠዋትና ማታ በቃ የራይድ ስራ ያለው ጠዋትና ማታ ብቻ ነው። በቃ ይሄ ቀን ምናምን ቆማችሁ ነው የምትሉት። እኔ አየሁት የሆነ ሰዓት ላይ ስራ ፈቃዱ ወስጄ ምናምን እስኪ ቆይ የራይድ ስራ ግን የምር ፉል ታይም ባደረገው ያዋጣል እንዴ ምናምን ብዬ ወጣውና ለማየት ሞከርኩ ራይድም ማለት ነው ስራው። ይቅርታ ባይዘው ዝም ብዬ ካወራባችሁ ሰብስክራይብ ያደረጋችሁ ደግሞ ራስቻት ሰብስክራይብ ያደረጋችሁ ያው ኢንተርቴይንመንት ቪዲዮ አይደለም ሆነ ለመናገር ግን ያው የሚጠቅም ነው ብዬ አምናለሁ። ዞሮ ኤክስፒሪየንስ ነው ሼር ያደረኳችሁ አለሁት። ኤክስፒሪየንስ እንግዲህ ወይሳት አሁን ብዙ አይና ጋይታችሁ ከሆነ ስለ ራይድ ስራ ብዙ ማወቅ ይፈልጋል። የሆነች ያገኘውን 100 ሺህ እና 200 ሺህ ብር ይዞ መግባት ይፈልጋልና እኔ እሱን ያው ራሳችሁ ትሬት እንድታደርጉ ነው የኔ ወሬ እያወሩ ያሉት ማለት ነው። ስለዚህ ሰብስክራይብ አድርጉልኝ እና ሼር አድርጉ። ኮሜንት ላይ ደግሞ ጠይቅ ካላችሁ ቀጣይ ይሄን ቪዲዮ ራሱ መሰረው ባይዘው በቪዲዮ ሪኮሜንዴሽን ነው በኮሜንት ሪኮሜንዴሽን ነው። አንድ ሰው ኮሜንት አድርጎ ነበርና እሱን የመለስኩለት ነው። ምን ልላችሁ ፈልጌ ምን ነው ጋር ነበር የቆምኩት? ጥፋኝ። አዎ እና ሰዎች አላችሁ በቀን ገቢ ተቀብላችሁ ሰሩ እያሰባችሁ አላችሁ ምናምን በጣም ብዙ ኬት አለና ከመግባታችሁ በፊት ግን ይሄን ቪዲዮ ስለማትፈልጉ ወይ ነው የሚገባ ሰው ካለ ይሄን ቪዲዮ ላኩላቸው እና በቃ እንዳልኳችሁ ነው። ገቢው አሪፍ ነው። ቀን ብዙም አየለም ስራ የለም። ቀን ቆማችሁ የምትሉት ፉል ታይም የሆነ ስራ ከሆነ ያስቸግራችኋል ማለት ነው። እኔ እንዳልኳችሁ ነው ሞከርኩት እኮ ቢሮ 1 3 4 5 ቀን ምናምን ረፍት ስጃ አየሁት። ቀን ስራ የለም ታይተ ነው የምትለው በቃ ራይድ መኪና ውስጥ ታይተ ነው የምትለው። ብትኖር ራሱ የሚያዋጣ ስራ አይደለም። ላይክ ቢኖር ራሱ አንድ ቦታ ሄዳችሁ ትቆማላችሁ። ስራው ይመጣል ግን መመለሻ የላችሁም። ለምሳሌ ኮዬ ቆመቱ ላለ ማለት ነው። እሱ ነው ያለው የስራው አይነት እሱ ነው። ይሄን ይመስላል። ስለዚህ እንዳልኳችሁ በገቢ ባይዘው መኪኔን ከዛ በኋላ አከራየሁት። በጣም ሲከብደኝ ይሄ የጫናው የዳው ጫና ሲከብደኝ ነው ሳለ ምክንያቱም ሌሎች ብዙ ዋናን ያወጧቸው ወጪዎች ነበሩ። በጣም ብር ጀመረ መኪና በብድር የገዛ ሰው ያውቀዋል። በጣም ብዙ ወጪ ታወጣላችሁ መጀመሪያ ከለ ማለት ነው። የሆነ ይሄ ማዞሪያ የመኪናው ዋና ታፒሰሪ ምናምን ተብሎ እሷ የምታወጧት ብር ባይዘው ስንት ነገር ከበር ያደርግላችኋል የብድራችሁ ራሱ። ግን በቃ እኔ በሰዓቱ የመጀመሪያ 2-3 ወር ተቸገርኩኝ በጣም። ስለዚህ የነበረኝ አማራጭ ምንድነው አንድ አመት ሰራሁኝ በገገመው አንድ አመት ሰራው ማርያምን በቃ ማታ ይለ ለሊት የተነሳው ለሊት ላይ ተነሳ ነበረ። እኔ ፈረንሳይ ነበር የዛኔ የምኖረው ማዘር ጋርና ከዛ ምን አደረኩ ወደ 4 ሰዓት ከመውጣቱ ማለት ነው ለሊት ተነስቼ 9 ሰዓት ላይ ወደ እንትን ወደ ከኬላ የሚባል እዛ ሰፈራችን ጧጧት ወደ ዳንበረት ወደ አውቶቡስ ተራ በቃ ያው ሲሰሩ አይቼ ነው ማክሹአሊ ለሊት ተነስቼ መስራት ጀመርኩ። ከዛ መጣና የዛኔ ነው ቢሮ ገብቼ ለተኛ ነበርኩ በዚህ ማርያምን። እኔ ግን እግዚአብሔር ቢሮ ስላችሁ ቢሮ ሳይሆን መኪና ውስጥ ላይክ ምሳ ሰዓት አለችና 6 ሰዓት ላይ እኔ ወዲያውኑ ምሳይ 6 ሰዓት በ2 ደቂቃ በላና የእጅ መኪና ውስጥ ለጥ ነው በቃ ማለት የሌሊቱን እንቅልፍ አለብኝ ግዴታ መተኛት አለብኝ። እና ይሄ ሁሉ ነበረ ግን እንዳልኳችሁ ነው በቃ እኔ አሁን ፉል ታይም ለሚሰራ ሰው ምንም የሚጎዳው ነገር የለም። ራይድ ምንም በቃ እንደማንኛውም እንጀራ ስራ ነው በቃ ትሰራላችሁ ይሄን እንትን ይላል። እና ሜቢ ግን ጥያቄ ግልጽ ካላረኩላችሁ ወይ ደግሞ እንትን ካበዛባችሁ ይቅርታ እንግዲህ በጣም ሜቢ ያዋጣ ላይ ያዋጣ የሚለው እንዳልኳችሁ ነው። እንደ የሁሉ እንትን ይለያያል። ፉል ታይም ታረጉት የምትችሉ ከሆነ ያው ገቢ አታጡም። አሪፍ አሁን ጥሪው አሪፍ ስለሆነ እሱ ጥሩ ይመጣል።
ከዛ ውጪ ደግሞ በገቢ ተከራይቼ በገቢ ተቀብዬ ምናምን የሚለው ነገር ደግሞ የሆነ ብር ታገኛለች። ሲጀምር እናንተ ባለቤት አይደላችሁም፣ የመኪና ባለቤት ታገኛላችሁ፣ ምንም ጥያቄ የለውም። በጥሩ ብር ከተከራያችሁ መኪናው ማለት ነው። ምንም እንትን የሚለው ነገር የለም፣ ብር ታገኛላችሁ። በጣም ሲምፕል ነው። ተከራይታችሁ ግን ያው ለመለወጥ ያስቸግራል። በቀን ገቢ ተቀበላችሁ የራሴ መኪና ገዝቼ ምናምን የሚለው በጣም ከባድ ነው። ምክንያቱም ያንን መኪና ሳጎዱት እናንተ ልጠቀም ማለት ምክንያቱም በጣም ልስራ ካላችሁ መኪና ይጎዳል። የተከራያችሁት መኪና ከተጎዳ ደግሞ ያ ሰውዬ 6 ወር የሚሆን 1 አመት ከሰራችሁ በኋላ በቃ ሌላችሁ ይችላል። በዛ ውስጥ ደግሞ መኪና ማውጣት ከባድ ነው እንደምታውቁት። ለማንኛውም ምናምን ስለ ራይድ ነው ላውራ፣ ኤክስፒሪየንስ ሼር እያደረኳችሁ አለና ራይድ አሪፍ ነው፣ ስሩ። እንደማንኛውም ቢዝነስ ገቢ ታገኙበታላችሁ። በቃ የቀን ገቢ ያለው ለልጆቻችሁ ዳቦ ይዛችሁ መግባት ትችላላችሁ ምናምን ጥሩ ነው። ለሚስታችሁ ነገር መግባት ትችላላችሁ። በቃ ይሄ የታወቀ ነገር ነው። ይሄን ሪኮመንድ አደርጋለሁ፣ ስሩት። ማርያምን እኔ እውነት ነው ብዙ ሰው አያዋጣም ምናምን ይላል እንዴ፣ ግን ብር ታገኙበታለህ። ሰው እንዴት ነው 3000 ብር አግኝተህ በቀን አያዋጣም የምትለው? ይሄ ማለት እኮ ነው ሰው ደሞዝ ተቀጣሪ ሆኖ ደሞዝ አይበቃም ማለት ነው እኮ። አይበቃም ግን አይበቃም ብለህ አትተውም፣ ስራውን ትሰራለህ። ዞሮ ዞሮ አትሰም ፖይንት ግዴታ ነው እንጀራ ስለሆነ ማለት ነው። እና ከዛ አንፃር ቼክ አድርጉልኝ እና ይመቻችሁ። ወዳችኋለሁ። ቀጣይ ላይ በምን አይነት ቪዲዮ ልምጣ የሚለውን እዚህ ድረስ ከደረሳችሁ ጋይስ አመሰግናለሁ በጣም። ኮሜንት አድርጉልኝ ማለት ነው። ሜቢ ስለ ራይድ ያለኝ ኤክስፒሪየንስ ይሄ ነው፣ ግን በደንብ አላወራችሁም አውቃለሁ። ቀጣይ ግን በደንብ ፖይንት ይዤ ለእናንተ ሊጠቅም ይችላሉ የማስበው ነገር እንዳለ ሰራላችኋለሁ ማለት ነው። አሁን ላይ ግን ያው እንዳልኳችሁ ከቤት ወደዚህ እስከመጣ ድረስ ያለውን ሰዓት ያው ከእናንተ ጋር ኢንተራክት ለማድረግ ነው። ግን ቀጣይ ላይ በደንብ አጀንዳ አዘጋጅቼ ጥያቄያችሁን ጽፌ ምናምን ተዘጋጅቼ እመጣለሁ። ይመቻችሁ። ግን እስከዛው ሰብስክራይብ እና ኖቲፊኬሽን አብታችሁ ጠብቁ።